ያለንበት ቅድም እዛም የተነጋገርነው ጌታችን መድኃኒታችን ኢየሱስ ክርስቶስ ከተፈረደበት በኋላ መስቀሉን እዛው እንዲሸከም ተደርጓል። መስቀሉን ተሸክሞ ከመከራው ጽናት ከመስቀሉ ክብደት የተነሳ እዚህ ቦታ ላይ ሲደርስ ለመጀመሪያ ጊዜ የወደቀበት ነው። በዚህ በቀኛችን በኩል ያለው ይኸው እንትንም ሲምቦሉ የምታዩት በሮማ ቁጥር 3 ቁጥር ላይ የተጻፈበት ሶስተኛው ምዕራፍ እዚህ ላይ ነው ጌታችን ኢየሱስ ክርስቶስ የወደቀው። ስለኔና ስለናንተ ሳይበድል እንደ በደለኛ ከመስቀሉ ክብደትና ከመከራው ጽናት የተነሳ ስለኔና ስለናንተ በለበሰው ሥጋ መከራ ተቀብሎ ለመጀመሪያ ጊዜ የወደቀው እዚህ ነው። ስቴሽን ነምበር 3 ወይንም ሶስተኛው ምዕራፍ ተብሎ የሚጠቀሰው ይሄ ነው። በዚህ በግራችን በኩል ደግሞ ይችኛዋ አራተኛው ምዕራፍ ነው። እዚህ ደግሞ እመቤታችን ጋራ ለመጀመሪያ ጊዜ የተያዩበት ነው። እመቤታችን መጥታ በሕዝቡ መካከል ተሽሎክልካ መጥታ ያየችው መከራ በደም በወዝ ሰውነቱ ሁሉ ለብሶ መልኩ ጠፍቶ አይተዋለች። እሷና እሱ የተገናኙት ለመጀመሪያ ጊዜ እዚህ ቦታ ላይ ነው ማለት ነው። ይሄኛው የወደቀበት ሶስተኛው ምዕራፍ ነው። ይሄኛው ደግሞ አራተኛው ምዕራፍ እመቤታችን ጋር የተገናኙበት ነው ማለት ነው። ሌላው ትምህርቱን ምን ነው ተምራችሁታል ነው። አሁን ወደ አምስተኛው ነው ማለት አምስተኛው ምዕራፍ ላይ ነው። ይቺ ቤተ መቅደሷ የስምዖን ቤተ መቅደስ ተብላ ነው የምትታወቀው። የፍራንሲስካን መቅደስ ናት። ጌታችን መድኃኒታችን ኢየሱስ ክርስቶስ አራተኛው ምዕራፍ ወደዚህ በመጣ ጊዜ በዚህ ቦታ ላይ ስምዖን ቀሬናዊ የተባለ አንድ ግለሰብ የሊቢያ ሰው ነው፣ አፍሪካዊ ነው። በዚህ ሀገር የቀን ስራ ሰርቶ የሚያድር ሰው ነው እና ጌታችን እዚህ በደረሰ ጊዜ እሱ ከስራ ቦታ በዚህ በመንገድ ሲያልፍ ና ብለው አልፈው ይዘውት በግድ መስቀሉን እንዲሸከም አድርገውታል። እሱ ግን እድልና በረከት ገጥሞታል። የፈጣሪው መስቀል የመከራው ተጋሪ ለመሆን እድል ገጥሞታል። ይቺ ቦታ እሷ ናት። እዚህ ጋር እንዴት ድንጋይ ያለች ከኋላ ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ተደግፏታል ተብላ የምትታሰብ ድንጋይ ናት። ከመከራው ጽናት የተነሳ እሷን ተደግፏት ነበርና ስምዖን ቀሬናዊ ከዚህ ጀምሮ መስቀሉን ተረክቦ አብሮ ይዞ ተጉዟል። እድል ገጥሞታል። አፍሪካም የዚህ እድል ባለቤት ሆናለች ማለት ነው። ይሄ የስምዖን መቅደስ ነው። Alpha and Omega.
አሁን ደግሞ ስድስተኛው ምዕራፍ ላይ ወይም ስቴሽን ነምበር 6 ላይ ነው ያለነው። እዚህ ቦታ ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ እዚህ ቦታ ላይ ሲደርስ መላ ሰውነቱ በደምና በወዝ ዓይኑ ሁሉ ተሸፍኖ ነበረ። እዚህ የምትኖር የዚህ ቤት ባለቤት የነበረች ቬሮኒካ የምትባል አንዲት እናት ወደ ውጭ ወጥታ የመከራውን ጽናት አይታ ፊቱን ደም እንደሸፈነው ተመልክታ ንጹህ ጨርቅ አምጥታ ፊቱን ደሙን ጠርጋለታለች። ይቺ ሴት ትልቅ እድል ገጥሟት ያ የመልኩ የፊቱ መልክ በጨርቁ ላይ ተቀርጾላታል። ይህንን ዛሬ ሮማውያን በቫቲካን ያ ጨርቅ ነው ያስጎበኙታል፣ ያሳዩታል። ቫቲካን ውስጥ በክብር ተቀምጧል ይሄ ጨርቅ እና አሁንም ይሄ የሴቶች ገዳም ነው፣ የካቶሊኮች የሴቶች ገዳም ነው። በሱ አገልግሎት እየሰጠ 40 ጊዜ ይከፈታል፣ አገልግሎት ይሰጣል። ይሄኛው ስድስተኛው ምዕራፍና ቬሮኒካ ፊቱን በመሐረብ የጠረገችበት ቦታ ነው ይሄን ማለት ነው። ይቅር ይለናል ይታደገናል በቸርነቱ ምን አሁን ያለነው ሰባተኛው ምዕራፍ ላይ ነው። እንደምታዩት አሁን እንደተደለደለው ሳይሆን ኢየሩሳሌም 3-4 ጊዜ ጥፋት የተፈጸመባት ከተማ ናት። አንደኛ በመሬት መንቀጥቀጥ ፈርሳለች፣ በሌላ ደግሞ በጠላት ጠፍታለች። አሁን የመጣንበት ከስምዖን መቅደስ ጀምሮ እስከዚህ ድረስ በጣም ከፍተኛ ተራራ ነው። መስቀል ተሸክሞ ወደ ቀራንዮ ወጣ ሲል ዝም ብሎ ሳይሆን ተራራው ግዙፍ ተራራ ነበር። አሁን ግን ከከተማ ላይ ከተማ እየተሰራ እየተደለደለ ለሰው እንደሚመች ሆኖ አሁንም እንኳን ተራራው ያስታውቃል። እንዲህ ሆኖ መስቀሉን ተሸክሞ ምንም እንኳን ስምዖን ቢያግዘው ከመከራው ጽናት ከማታ ጀምሮ በሊቀ ካህናቱ በቀያፋ ቤት ሲገረፍ አድሮ ጠዋት ደግሞ በጲላጦስ አደባባይ እንዳያችሁት ቅድም አባታችን ሊቀ ሊቃውንት እንደነገሩን የሚገረፍ ሰው አይሰቀልም፣ የሚሰቀል ሰው አይገረፍም በሕጋቸው። በእሱ ላይ ግን ከሕግ ውጭ ግርፋቱም ስቅላቱም ሁሉም ነው የተፈጸመበት። ያልበደለው እንደ በደለኛ ሆኖ ይህን አይነት መከራ ተፈጽሞበታል። እዚህ በደረሰ ጊዜ ከመከራው ጽናት የተነሳ ለሁለተኛ ጊዜ መስቀል ተሸክሞ የወደቀበት ቦታ ነው። ይህን በጥንት ጊዜ ታሪክ እንደተጻፈው እዚህ ጋር ጀጅመንት ጌት ነበር የሚባለው፣ የፍርድ በር ተብሎ ይጠራ ነበር። ከዚህ በላይ ወደ ቀራንዮ ወደ ተራራው ከከተማ ውጭ መውጫ ነበረ። ከዚህ በታይ ግን ከተማው ነበር። አንድ ሰው ወንጀል ፈጽሞ ወደዚህ ቦታ ለቅጣት ሲመጣ ከዚህ ላይ ከበሩ ላይ ወንጀሉ ይለጠፍ ነበር። ጌታችን መድኃኒታችን ኢየሱስ ክርስቶስም እንደ አንድ ወንጀለኛ ተቆጥሮ ወንጀሉ ተጽፎ ነበር። ያው ወንጀሉ እንዳያችሁት የእግዚአብሔር ልጅ ነኝ ይላል፣ ሰንበትን ይሽራል፣ ድውይ ይፈውሳል የሚል ለቄሳር ግብር እንዳይሰጥ ይከለክላል እያሉ እንዲህ አይነት የሌለውን ሰብስበው የሐሰት ምስክር አቁመው ይህንን ክሱን ያቀረቡት ይሄ እዚህ ላይ ደብዳቤው ይለጠፍ ነበር። እንግዲህ ከዚህ ተነስቶ አሁን ወደ 8ኛው ምዕራፍ መሄድ ስለማንችል የከተማው መፈራረስ መንገዱን ስላስቀረው የፊቱ በዚህ ወጥቶ ወደ ጎልጎታ ወደ ቀራንዮ የሚገባው በዛ ነበር። አሁን 8ኛው ምዕራፍ ከዚህ ወደ ላይ ወጥቶ ስለሆነ እኛ በዚህ አዲስ የወጣው መንገድ ነው ወደ ውስጥ የምንገባው። 8ኛው ምዕራፍ ደግሞ የኢየሩሳሌም ሴቶች የሚከተሉትን የቀደሙትን
ደረታቸውን እየደቁ የወለደች ማኅፀን ያጠባች ጡት ብፁዓን ናቸው እያሉ እያመሰገኑ እያለቀሱ ሲሄዱ እሱም ዘወር ብሎ እናንተ የኢየሩሳሌም ቆነጃጅት ለእኔ አታልቅሱልኝ፣ ለራሳችሁ አልቅሱ። ያልወለዱ ማኅፀኖች ያላጠቡ ጡቶች ብፁዓን ናቸው የሚባሉበት ቀን ይመጣል ብሎ እነዛን የኢየሩሳሌም ደናግል ያሰናበተበት 8ኛው ምዕራፍ እኛ ቦታ ላይ ነው ያለው። እንደ አጋጣሚ ሆኖ ደግሞ 3ቱ ምዕራፋት የኢትዮጵያ ርስት ላይ ነው ያለው። 8ኛው ምዕራፍ እኛ በር ላይ ነው ያለው። 9ኛው ምዕራፍ እኛ በር ላይ ነው ያለው። 10ኛውም እኛው መግቢያ ላይ ነው ያለው በቅዱስ ሚካኤል መቅደስ አጠገብ። እንግዲህ ይህም እድል አለንና 8ኛው ምዕራፍ መሄድ ስለማንችል 8ኛው ምዕራፍ ደግሞ የኢየሩሳሌምን ቆነጃጅት ሴቶች ያሰናበተበት ቦታ ነው ማለት ነው። አሁን ወደ 9ኛው ምዕራፍ ነው የሚሄደው። ስለዚህ መስቀል ተሸክሞ ሁለተኛ ጊዜ ወደቀበት። እሺ አባታችን አሁን ያለነው 9ኛው ምዕራፍ ላይ ወይንም ስቴሽን ነምበር 9 የሚባለው ቦታ ላይ ነው። ይህ እንግዲህ የኢትዮጵያውያን ርስት ላይ ነው ያለው። ጌታችን መድኃኒታችን ኢየሱስ ክርስቶስ ለሶስተኛ ጊዜ መስቀል ተሸክሞ የወደቀበት ነው። ከተነሳበት ከሊቶስጥራ እስከ ቀራንዮ ባለው ጊዜ 3 ጊዜ ነው የወደቀው። ሶስተኛው የወደቀው በዚህ በ9ኛው ምዕራፍ ላይ ነው። ከዚህ በኋላ እንግዲህ 10ኛው 11ኛው 12ኛው 13ኛው 14ኛው በውስጥ ከዚህ በኋላ ነው የሚገኘው። ይሄ ለሶስተኛ ጊዜ የወደቀበት ነው። 10ኛው ደግሞ በትንቢት እንደተነገረው በልብስ ላይ ዕጣ ተጣጣሉ እንደተባለው ልብሱን ገፈው የተካፈሉበት ልብሱን ዕጣ የተጣጣሉበት ቦታ ነው። 11ኛው ቦታ ላይ ከመሬት ላይ በመስቀል የቸነከሩበት ቦታ ነው። ከመስቀል ላይ የቸነከሩት 11ኛው ላይ ነው። እዛው የአንድ እርምጃ ያህል እንደገና የተሰቀለበት ቀራንዮ ነው ማለት ነው። በዛ ተሰቅሎ በመጨረሻ ዮሴፍና ኒቆዲሞስ ወደ ማታ ላይ ስጋውን ለምነው ከጲላጦስ ከዛ ወርዶ ከታች ገንዘውታል። የመግነዙ ቦታ አሁን ዛሬ ዓለም እየተሳለመው የሚሄደው የናርዶስ ሽቶ የሚፈስበት ይቺ መግነዟ ሁሉ ዓለም ሲገባ የሚሳለማት ቦታ እሱ ላይ ገንዘውታል። ከዛ በኋላ እንግዲህ የመጨረሻው ቅዱስ መቃብሩ ወይም ሆሊ ሰፕሪከር የሚባለው ቅዱስ መቃብሩ ነው። ወደ መቃብር ገብቷል ማለት ነው። በእኛ 13 ነው፣ በእነሱ ግን 14 ምዕራፍ የሚባሉት እነዚህ ናቸው። እንግዲህ ለዚህ ሰዓት ስላደረሰን ክብር ምስጋና ይግባው። በእውነት ለመናገር ሌሎቹ የዛሬ ሳምንት አክብረዋል፣ ይህን እድል አላገኙም። እኛ ደግሞ እግዚአብሔር ፈቅዶልን በመጨረሻው ባለቀው ሰዓት ሊታጎል ነው ያልነው የዚህ ቀን ጉዞ እንዲከናወንልን ሆኗል። እግዚአብሔር እናመሰግነዋለን። ይሄ ነው እንግዲህ ታሪኩ። አቤል በሥጋ ሞት ቢለይም ሕያው ነው በሕይወት የሞተው በሕይወት የሞተው ወንድሙ ቃየል ነው። በዓለም ያለነው የሰው ልጅ ሁላችን በዓለም ያለነው የሰው ልጅ ሁላችን ምነው መገዳደል ምነው